አብርሽን ወደ ውጪ ይዘው ሊሄዱ እና ደግሞ ሄርሜላና አብርሽ የውጪ ፕሮሰስ እንደጀመሩ የሚያሳይ ነገር ነውና ይሄ ሁሉ ነገር ደግሞ የጀመረው ማን ነው? ዳኒ ነው። ሩታ ለማግኘት ይቅርና ልጁን እንኳን እንዳያገኝ እያረጉት ስለሆነ ስለዚህ አብርሃም ወደ ውጪ ሊወጣ ይቅርና ከዚህ ክፍለ ሀገር አይዱ እርሱት ገባችሁ አይደለ? በዚህ ወረቀት ወደ ክፍለ ሀገር ወይም ደግሞ ወደ ውጪ ለመውሰድ ነው አይደል ሐሳባችሁ? እንዳታስቡት፣ ሁሉ ነገራችሁ በእኛ ነው። ይህን ያህል አብርሃምን ከልጁና ከሚስቱ ለመለየት መጣራቸው ምንን ያመለክታል ጋይሶችዬ ማለት ነው። ይህን ያህል እኮ ፍራቻ፣ ይህን ያህል እኮ ስጋት እኮ ሊኖርባችሁ አይገባም ማለት ነው። ምክንያቱም አብርሃምና ሄርሜላ ተያይዘው ወደ ከሀገር እንዲወጡ ተያይዘው ወደ ውጭ ሀገር ሄደው አብረው እንዲኖሩ ምናምን ይሄ ሁሉ እኮ ልፋትና ድካም አያስፈልጋቸውም ነበረ። አብርሃም ሄርሜላን የሚወዳትና የሚያፈቅራት ከሆነ ሳትለምነው ራሱ ሳያስገድዱት ራሱ ከሷ ጋር አብሮ መሄድ ይችላል። ግን ስለማይወዳትና ስለማያፈቅራት ለዛ ነው ማሸሽ የፈለገችው። ሰላም ሰላም የኔ ውዶች፣ የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትረፍ ይበልኝ የኔ ውዶች። አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው የኔ ውዶች። አሁንም በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ። ፈረንጁ እንግዲህ በፈረንጁ ቻናል ላይ ቪዲዮ ተለቋል ማለት ነው። ይሄም ነገር እንግዲህ ሩታ አብርሃምና ሄርሜላ ሊሄዱ እንደሆነና ቤዛና ዴቭ እና ቤዛና ዳኒ እየሸወዷት እንደሆነ ወይንም ደግሞ ምንም ነገር ሳያውቁ ለሕክምና ነው የሚሄደው ብለው ወይንም ደግሞ ቤዛ ከኔ ጋር ነው ያለው ብላ ምንም ነገር ሳይነቃባቸው ምንም ነገር ሳይታወቅባቸው አብርሃምንና ሄርሜላን አያይዘው ወደ ውጭ ለመላክና ከሀገር ውጭ እንዲኖሩ ለማድረግ እየሞከሩ ባሉበት ሰዓት ነው እንግዲህ እነ ሩታ የደረሱባቸውና ሩታ ሁሉንም ሚስጥር አውቃለች። ወይንም ደግሞ አሁን ላይ ፈረንጁ ሁሉ ነገር አመቶ ለሩታ አሳይቷታል። ይሄም ማለት ሊታከም እንደሆነ ጸበል መግባት እንዳለበት ሕክምና መግባት እንዳለበት ነው ቤዛና ዴቭ ወንድምና እህት ማለት ነው ለሩታ ሲያስረዷት የነበሩት። ስለዚህ ሄርሜላ ካንቺም ጋር አብርሃም አይሆንም ከሩታም ጋር አይሆንም ከኛ ጋር ሆኖ ሕክምናውን ይከታተላል። ሁሉ ነገር በሰላም እንትን ካለ በኋላ የሱን ውሳኔ እንሰማለን። ከመረጠው ጋራ መኖር ይችላል። ግን ደግሞ አሁን ያለበት ሁኔታ የሚያሳስበን ጤንነቱ ነው ብለው ነበር ያሉት አይደለ? ትናንትና ላይ እና ከትናንት ወዲያ። አሁን ላይ ግን ደግሞ በድብቅ አብርሃምና ሄርሜላ ከሀገር ወጥተው ከሩታም ከልጁም ከቤተሰቦቹም ርቆ ሄርሜላ ጋር ብቻ እንዲኖር ነው እየፈለጉ ያሉትና ግን ደግሞ እውነት ያለችው ሩታ ጋር ስለሆነ እውነት ያለው ሩታ ጋር እንጂ ሄርሜላ ጋር አይደለም። ለዛ ነው አሁንም ይሄ ሚስጥር የወጣውና ይሄ ሁሉ ድብብቆሽ ይሄ ሁሉ እቃቃ ጨዋታ ምን አስፈልገው ማለት ነው። አብርሃም ሄርሜላን ከወደዳት በግልጽና በይፋ ፕሮሰሱን ጨርሶ መጀመሪያ ላይ ጤነኛ ነኝ ብሎ አምኖ እኔ ምንም ነገር አልታመምኩም ብሎ ተናግሮ በትክክል ባንደበቱ ሰምተን ከዛም በኋላ የፈለገበት ቦታ ላይ ከሄርሜላ ጋር አይደለም የፈለገበት ቦታ ላይ አብሮ አይደለም ከሀገር ውጭ ግርና አገር ውስጥ ራሱ ዘና ፈታ ብሎ ከሄርሜላ ጋር መኖር ይችላል። ለምን ግዴታ ከሩታ ጋር ካልሆነ ብለን አንልማ። ፍቅር በመጫ እንጂ በግዴታ በውዴታ የሚሆን ነገር አይደለም አይደለ? በፍቅር ሲሆንና በፍላጎት ሲሆን ነው። ስለዚህ አብርሃም ግዴታ ከሩታ ጋር መኖር አለበት ብዬ አልልም እኔ። ለምን ካልፈለጋት ሰላሟን ይስጣት፣ ልጇን ታሳድግበት። በቃ ይሄን ነው የምንፈልገው እኛ ማለት ነው። ምን አይነቶቹ ናቸው?